ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ህወሓት ላይም አሁን አዲስ መረጃዎች እየወጡ አሉ። እነዚህን ጉዳዮች ማስደምጣችሁ ይሆናል። በአርሲ ላይ የሸኔ ታጣቂ መጠነ ሰፊ እርምጃ ተወስዶበታል። ንጹሃንን ያነጣጠረ ጥቃት ሲፈጽም የነበረው የሸኔ ታጣቂ የሀገር መከላከያ ሰራዊት በወሰደው መጠነ ሰፊ ከፍተኛ ኪሳራ አስተናግዷል። በምርኮኛ መልኩም ገቢ ተደርገዋል። ይህን ጉዳዮች በትንታኔ አስደምጣችኋለሁኝ። ቻናላችን አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ላይክ ማድረግ እንዳይረሳ እያልን በቀጥታ ወደ ጉዳያችን ስናቀና በትናንትናው ዕለት ግንቦት 29 2018 በተወሰደው ኦፕሬሽን ማለት ነው በህወሓት ታጣቂዎች ላይ ዛሬ ግባት ከመሬቱ እያስፈጸመ በጅምላ ይገኛል። ቁስለኞችን ደግሞ በተለያየ የሕክምና ሆስፒታሎች እያስተናገደ እንደሚገኝ ተመላክቷል። በርካታ ሰራዊት አባላት ቆስለዋል። የቆሰሉትን በሽራሮ በሽሬና በመቀሌ በሚገኙ ሆስፒታሎች እያስተናገደ እንደሚገኝ ተገልጿል። 5 ተሳቢዎች እስከ ወዲያኛው ተሰናብተዋል። 2 ወታደራዊ ተሽከርካሪ ኦራር እንዲሁም 4 ፒክአፕ መኪና ዶጋ አመድ መሆኑ ታውሷል። አዝጋ ይዘን ወደ ቀዳሚው መረጃችንና በልዩ ሁኔታ ከምንመለከትበት በአርሲ ላይ ንጹሃን ዜጎችን ያነጣጠረ ጥቃት ሲፈጽም የነበረው ኦነግ ሸኔ ታጣቂ ላይም እርምጃ ተወስዷል። በሸኔ የሽብር ቡድን ላይ የተቀናጀና ጠንካራ እርምጃ መወሰዱን ተገለጸው። መንግስት በንጹሃን ዜጎች ላይ ግድያና እገታ መፈናቀል ሲፈጽም በቆየውና የሰላም ጥሪዎችን ውድቅ ባደረገው የሸኔ የሽብር ቡድን ላይ የተጀመረው የተቀናጀ ህግ የማስከበር የህልውና ዘመቻ በከፍተኛ ደረጃ ማጠናከሩን አሳውቋል። የሀገር መከላከያ ሰራዊትና የክልሉ ጸጥታ ኃይሎች በጋራ በመሆን በቡድኑ ይዞታዎች ላይ በወሰዱት ድንገተኛ ስልታዊ እርምጃ የሽብር ቡድኑ መሸሸጊያና ካምፕ ፈርሰዋል። በርካታ የቡድኑ አመራሮችና ታጣቂዎች ተቀንድሸዋል። ለጥፋት ተግባር ሊያውሉ የነበረው የጦር መሳሪያና ስንቅ በቁጥጥር ስር ውሏል። አካባቢውን ነጻ የማውጣትና ህዝቡን ከተጋረጠበት ስጋት ቀጠና የማውጣት ስራ በላቀ ዝግጅት እየተከናወነ ይገኛል። የአካባቢው ማህበረሰብ በጸጥታ ኃይሉ ጋር እያደረገ ያለው ድጋፍና ጥቆማ ተጠናክሮ እንደሚቀጥልም ጥሪ ቀርቧል። ሰላም ይቅደም፣ ጦርነት ይውደም። ጽምዶ ውዝግብ ፈጥሯል። የህወሓት ታጣቂ የፈጠረው ጽምዶ ውዝግብ መፍጠሩ ተሰምቷል። ሌሎች መረጃዎች አሉ። አብራችሁን ትዘልቁ ዘንድ በአክብሮት እንጠይቃለን። ነትና ጦርነት ይውደም፣ ሰላም ለሀገራችንና ለክልላችን ያድርግ እያልን የኤርትራ መንግስት ኢትዮጵያን ከሶ ደብዳቤ ጽፏል። የኢትዮጵያ ጸረ ሉዓላዊነት ስትል አወግዛለች። የኤርትራ መንግስት ጽምዶ የተሰኘውን እንቅስቃሴ በድንበር አካባቢ ያለ ለህዝብ የሰላም ንቅናቄ አድርጎ በማቅረብ ለተባበሩት መንግስታት ድርጅት ተመድ ደብዳቤውን አስገብቷል። ይህን ጽምዶ ማስተባበያ እየሰጠ ይገኛል። ደብዳቤውም ስብስቡን የበጎ ተግባር አድርጎ ቢያቀርብም ለዓለም አቀፍ የሚዲያዎችና መሬት ላይ ያለው መረጃ ግን በህወሓትና በሻዕቢያ መካከል የተፈጠረ ፖለቲካዊ ወታደር ትብብር መሆኑን ያመላክታል። ዓለም አቀፍ ትላልቅ ሚዲያዎች አውታሮችም ይህን በእጅጉ እየዘገቡት ይገኛሉ። ዘ ኢኮኖሚስት፣ ሮይተርስም እንደሚገልጹት ከሆነ ይህ ሁለንታዊ ትብብር ብቻ ሳይሆን ፖለቲካዊና ጸረ ኢትዮጵያዊ እንቅስቃሴ ያለመ መሆኑን በአጽንኦት እየዘገቡት ይገኛሉ። ከዚህ ጋር በተያያዘ ኢትዮጵያ የበርበራን ወደብ የመጠቀም መብት እንዳላትም መረጃዎች አሁንም እየወጡ ይገኛሉ። ይህን ጉዳዮችም አያይዘን የምንዳስሰው ይሆናል። አብራችሁን ቆዩ። ከአንድ ጦርነት ተርፈናል፣ ሌላ ጦርነት አንፈልግም። ቅድሚያ ለሰብአዊ መብቶች የኢትዮጵያ ያወጣው አዲስ ሪፖርት እንዳመለከተው በትግራይ ክልል በተለያዩ ከተሞችና ገጠራማ ወረዶች አክሱም፣ አድዋ፣ ሽሬ፣ መቀሌ እና ሌሎች ሰፊ አስገዳጅ የውትድርና ምልመላ ዘመቻ እየተካሄደ ነው ሲል ሰብአዊ መብት አውጧል። ወጣቶች በነጻነት መንቀሳቀስ አቁመዋል። በፍተሻ በኬላዎች በገቢዎችና በትምህርት ቤት ክልሎችም ጭምር በቁጥጥር ስር እየዋሉ ወደ ማሰልጠኛ ጣቢያዎች እያጓረ እንደሚገኝም አመላክቷል። ይህ ድርጊት ወጣቶች ከመኖሪያ ቤታቸው እየወሰዱ ጫካና ገጠር እንዲያድሩ እንዲሁም ወደ አዲስ አበባና ሌሎች ከተሞች እንዲሸሹ እንዲሰደዱ ምክንያት እየሆነ ነው ሲል ገልጿል። ወጣቶች ካልተገኙ ደግሞ ወላጆቻቸው፣ ዘመዶቻቸው እየታሰሩ መሆኑን ገልጿል። ይህ ከ2 ዓመት አስከፊ ጦርነት ገና በማገገም ላይ ያለ ባለው ማህበረሰብ ዘንድ ከፍተኛ ፍርሃትና ጭንቀት ፈጥሯል ሲል ሰብአዊ መብት ኮሚሽን አሳውቋል። ይህን አስገዳጅ ምልመላ ዘመቻ የክልሉ ተቃዋሚ
ፖለቲከኞች የትግራይ ነጻነት ፓርቲ፣ ሳልሳይ ወያኔ እና ባይቶ በጽኑ ያወግዛሉ ሲሆን ድርጊቱ በትግራይ ክልል ሌላ ጦርነት ደመና ያንጃበበ መሆኑን ገልጸዋል። ይህ ክልል ወደ ከፍተኛ ደረጃ እንዳይሸጋገርም ስጋታቸውን እየገለጹ ይገኛሉ። ህወሓት ከሱዳን አልቡርሃን ጋር አዲስ ስምምነት አድርጋለች። ስምምነቱ የሚለው ህወሓት ወደ ሱዳን ተጨማሪ ታጣቂዎችን ለመላክና ያለ ደሞዝ ወይም ድጎማ ለህወሓት እንዲላክለት ነው። በዚህም በትግራይ ታዳጊ ወጣቶች ላይ እየነገደ የሚገኘው ህወሓት ዛሬም እብደቱን ቀጥሎበታል። ሰላም ይቅደም፣ ጽንፈኝነት ይውደም፣ ጦርነት አይጠቅምም፣ አያዛልቅም። ሌሎችም መረጃዎች አሁን እየወጡ ይገኛሉ። ህወሓት ጸረ ድሮን ታጠቂያለሁ እያለ እርምጃው ግን ሲወሰድበት ሚለው ሚጨብጠው ሚይዘው አጧል። ጸረ ድሮን የታጠቀነ ስምምነቱን ያፈረሰ ህወሓት ጸረ ድሮን ስለታጠቀነ ስምምነቱን አፈርሰናል በማለት በአደባባይ ሲፎክር የነበረው ህወሓት ዛሬ ለተፈጠረው ትንኮሳ መልሶ ሲመታ ጥቃቱን ከማስተባበል ውጭ የሰጠው ምላሽ አለመኖሩ ተመላክቷል። ኢትዮጵያ የበርበራን ወደብ በፈለገችው መንገድ መጠቀም ትችላለች። የሶማሌላንድ የውጭ ጉዳይ ሚኒስትር አብደልሐርም ዳህጊ በአካል ከሪፖርት ጋዜጣ ጋር ባደረጉት ቃለ ምልልስ ሀገራቸው በባህር በር ዙሪያ ከኢትዮጵያ ጋር በመተባበር አሁን ሙሉ ዝግጁ እንዳላት ገልጸው ኢትዮጵያ የባህር በር የማግኘት መብት እንዳላት ሶማሌላንድ በጽኑ እንደምታምን የጠቆመ ሚኒስትሩ ኢትዮጵያ የባህር በር ወደብ በፈለገችው መንገድ መጠቀም እንደምትችል አረጋግጧል። ሆኖም ኢትዮጵያ በርበራን ወደብ አግኝቻለሁ ያለችው በ19 በመቶ የባለቤትነት ድርሻ ደረጃ ላይ እንዳለ ለቀረበላቸው ጥያቄ በአካል የኢትዮጵያ ወደቡን በሙሉ አቅም እስካሁን አልተጠቀመችበትም የሚል አጭር ምላሽ መስጠታቸው ነው። እዚህ በተጨማሪ ሚኒስትሩ በኢትዮጵያ የሶማሌላንድ ቁልፍ አጋርነት ግምት ውስጥ በማስገባት አንድ እውቅና እንደምንሰጣቸው እምነት እንዳላቸው አረጋግጧል። ለኢትዮጵያ ሙሉ ስጋት ሳትሆን ሁለንተናዊ ትብብርም እንደሚያግዝ አክለው ገልጸዋል። ሰላም ለሀገራችን፣ ለክልላችን፣ ለዓለማችን ያደርግልን። ጽንፍና ጦረኝነት አያዛልቅም፣ አይጠቅምም። ለዚህ ደግሞ ህወሓት በትናንቱ ባደረገው ትንኮሳ ጥሩ ትምህርት ተሰጥቶታል። በዚሁ የሚቀጥል ከሆነ ሌላኛው እስኪ ኮላሽ ድረስ እርምጃው እንደሚቀጥል ተመላክቷል። በሌላ መረጃ ተመልሰን እስክንገናኝ ውድ ቻናል ቤተሰብ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቀን እንዲሆንላችሁ ከወዲሁ ተመኘሁኝ።